ውልቭሶች ባስቆጠሯቸው 3 ግቦች አርሰናሎች አሸናፊ ሆነው መውጣት ችሏል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 5 ሰዓት ላይ በተደረገ ጨዋታ አርሰናል ውልቭስን 2-1 በሆነ ውጤት ማሸነፍ ችሏል። በዛሬ ቆይታችንም ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ይህን ፕሮግራም እንድትከታተሉት በአክብሮት እጋብዛለሁ። እናንተስ በጨዋታው ዙሪያ ያላችሁን ሀሳብ እንደዚሁም የጨዋታው ኮከብ ለእናንተ ማን ነበረ እንዳለ ሀሳባችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናል ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምንገባ ይሆናል። ወደ አርሰናል ጨዋታ በቀጥታ ከማለፋችን በፊት ትናንትና የተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች እንደዚሁም ዛሬ የሚደረጉ ጨዋታዎችን በመጠቆም ወደ ቀጣዩ ፕሮግራማችን የምናልፍ ይሆናል። ትናንትና የተደረጉትን ጨዋታ ስንመለከት ቼልሲዎች ከኤቨርተን ጋር ያደረጉትን ጨዋታ 2-2 በሆነ ውጤት ማሸነፍ ችሏል። የቼልሲን የማሸነፊያ ግቦች ኮል ፓልመር 21ኛው ደቂቃ ላይ እንደዚሁም ደግሞ ጉስቶ 45ኛው ደቂቃ ላይ ማስቆጠር ችሏል። ለኮል ፓልመር ከረጅም ጊዜ በኋላ ያስቆጠራት የመጀመሪያው ግብም ሆና መመዝገብ ችላለች። በዚህ ሲዝን እንግዲህ አብዛኛውን ጨዋታ በጉዳት ምክንያት አልተሰለፈም ነበርና ከጉዳት ከተመለሰ በኋላም የመጀመሪያ ግብ ማስቆጠር ችሏል። ይህ ለቼልሲም በጣም ጥሩ ዜና ነው። ከመመለሱም በተጨማሪ ጎል ማስቆጠር መጀመሩም በጣም ትልቅ ነገር ነው ለቼልሲ። በሊቨርፑልና በብራይተን መካከል የተደረጉን ጨዋታ ደግሞ ሊቨርፑል 2-2 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ሁለቱንም ግቦች ኢኪቲኬ ነበር ማስቆጠር የቻለ። የመጀመሪያዋን ግብ በ47ኛው ሰከንድ ላይ ማስቆጠር ሲችል ሁለተኛዋ ግብ ደግሞ 60ኛው ደቂቃ ላይ ነበር ማስቆጠር የቻለው። ኢጎ ኤኪቲኬ ያስቆጠራት የመጀመሪያዋ ግብም በፕሪሚየር ሊጉ እስካሁን ከተቆጠሩ ግቦች ፈጣኗ ግብ ሆና መመዝገብ ችላለታለች። ሌላኛው የተደረጉ ጨዋታ ደግሞ በርንሌ ፉልሃምን ያስተናገደበት ነበረ። በዚህ ጨዋታ ላይ ፉልሃም 3-2 በሆነ ውጤት ማሸነፍ ችሏል። የፉልሃምን የማሸነፊያ ግቦች ስሚዝ ሮ 9ኛው ደቂቃ ላይ፣ ባሲ 31ኛው ደቂቃ እንደዚሁም ደግሞ ዊልሰን 58ኛው ደቂቃ ላይ ማስቆጠር ሲችሉ የበርንሌን ሁለት ግቦች ደግሞ ኦጎቾኮ 21ኛው ደቂቃ ላይ፣ ሶኒ 86ኛው ደቂቃ ላይ ማስቆጠር ችለዋል። ምሽት 5 ሰዓት ላይ በተደረገው ቅድም እንዳልኳችሁ አርሰናል 2-1 በሆነ ውጤት ማሸነፍ ችሏል። የዚህን ጨዋታ እንግዲህ መለስ ብለን የምንመለከት ይሆናል። ዛሬም የሚደረጉ ወደ 5 የሚደርሱ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። 11 ሰዓት ላይ 4 ጨዋታዎች ሲደረጉ ክሪስታል ፓላስ ከማንቸስተር ሲቲ፣ ኖቲንጋም ፎረስት ከቶተናም፣ ሰንደርላንድ ከኒውካስል እንደዚሁም ዌስትሃም ከአስቶን ቪላ ጋር የሚያደርጉት ጨዋታ ይሆናል። ሰንደርላንድ ከኒውካስል ከረጅም ጊዜ በኋላ የሚደረግ ተጠባቂ የደርቢ ጨዋታ ይሆናል። ለመጨረሻ ጊዜ በፕሪሚየር ሊጉ የተገናኙት 2016 ላይ ነበረ። በዛ ጨዋታ ላይም አንዳቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። ዛሬም የሚገናኙበት ጨዋታ በጣም ተጠባቂ ጨዋታ ነው። ከዛ በተጨማሪም ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ራሱ በጣም ተጠባቂ ጨዋታ ነው። በዚህ ሰዓት ያሉበትን ደረጃ ሰንጠረዥ ስንመለከት ራሱ ማንቸስተር ሲቲ በ31 ነጥብ ሁለተኛ ደረጃ ላይ ሲቀመጥ ክሪስታል ፓላስ በ26 ነጥብ አምስተኛ ደረጃ ላይ ተቀምጧልና ይህም በጣም ተጠባቂ የሚባል ጨዋታ ነው። ይህንን ጨዋታ እንግዲህ በነገው ዕለት ከጨዋታው በኋላ በደንብ የምንመለከተው ይሆናል። በዛሬው ዕለት የሚደረገው የመጨረሻ ጨዋታ ደግሞ ምሽት 1 ሰዓት ተኩል ላይ ብሬንትፎርድ ከሊድስ ጋር የሚገናኙበት ጨዋታ ነው። በስፔን ላሊጋ ሪያል ማድሪድ ከዲፖርቲቮ አላቬዝ ምሽት 5 ሰዓት ላይ የሚደረግ ሲሆን በጣሊያን ሴሪኤ ዩዲኒዜ ከናፖሊ 11 ሰዓት ላይ፣ ጄኗ ከኢንተር ሚላን ምሽት 2 ሰዓት ላይ፣ ቦሎኛ ከጁቬንቱስ ደግሞ ምሽት 4 ሰዓት ከ45 ላይ የሚደረግ ይሆናል። በጀርመን ቡንደስሊጋ ባየር ሙኒክ ከሜንዝ ምሽት 1 ሰዓት ተኩል ላይ የሚገናኙም ይሆናል። ከነዚህም ጨዋታዎች መካከል አንዱን መርጣችሁም እንድታዩ እንደዚሁም ግምታችሁንም ኮሜንት ላይ እንድትጽፉ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ አርሰናል ከወልቭስ ጋር ባደረጉትን ጨዋታ የምንመለከት ይሆናል። ምሽት 5 ሰዓት ላይ በተደረገው ጨዋታ ውልቭሶች ባስቆጠሯቸው ግቦች አርሰናል አሸናፊ ሊሆን ይችላል። አርሰናል ጨዋታውን 2-1 በሆነ ውጤት ነበረ ማሸነፍ የቻለው። ነገር ግን የአርሰናልን ሁለቱንም ግቦች ማስቆጠር የቻሉት የውልቭስ ተጫዋቾች ናቸው የነበሩት። 70ኛው ደቂቃ ላይ ጆን ስቶንስ ራሱ ላይ ሲያስቆጠር እንደዚሁም 94ኛው ደቂቃ ላይ ማስኩዌራ ራሱ ላይ ማስቆጠር ችሏል። የውልቭስን ብቸኛ ግብ አራኮ ዶሬ በ9ኛው ደቂቃ ላይ ነበረ ማስቆጠር የቻለው። እንዳጠቃላይ ጨዋታውን ስንመለከተው አርሰናሎች ከፍተኛ የጨዋታ ብልጫ ማሳየት ችለው ነበረ። በተለይ ደግሞ እስከ 80ኛው 85ኛው ደቂቃ ድረስ አርሰናሎች የተሻሉ ነበር። ነገር ግን ከዛ በኋላ ሙሉ ለሙሉ ውልቭሶች ነበሩ በጣም የተሻለ ቡድን ሆኖ መቅረብ የቻሉት። ምንም እንኳን አርሰናል ቢያሸንፍም ነገር ግን ውልቭሶች በጣም ጠንካራ የሚባል እንቅስቃሴን ማድረግ ይችላል። በአጠቃላይ በጨዋታው ላይ አርሰናሎች 16 ሙከራ ማድረግ ይችለው ነበረ። ነገር ግን ከነዚህ 16 ሙከራዎች ሁለቱ ብቻ ነበሩ ኦን ታርጌት መሆን የቻሉት። የውልቭስን ስንመለከት 3 ሙከራዎችን ማድረግ ችለው ነበረ። ሁለቱ ደግሞ ኢላማቸውን የጠበቁ ሙከራ ነው የነበሩት። ነገር ግን በኤክስፔክትድ ጎል ስንመለከት አርሰናል የተሻለ ቡድን ነው የነበረው። 1.13 ኤክስፔክትድ ጎል ነበረው። ውልቭሶች በአንጻሩ 0.38 ኤክስፔክትድ ጎል ነው የነበረውና አርሰናል ምን ያህል በልጦ እንደነበረ በዚህም መመልከት እንችላለን። እንዳጠቃላይ ግን አርሰናሎች ደካማ የሚባል እንቅስቃሴን አድርጓል ልንም እንችላለን። ምክንያቱም ውልቭሶች ያሉበትን ቦታ ስንመለከት እንደዚሁም ደግሞ አርሰናል ያለበትን ቦታ ያለውን ስኳር ስንመለከት ከዚህ የተሻለ ነገርን ማድረግ ነበረባቸው። ምክንያቱም ውልቭሶች በፕሪሚየር ሊግ ታሪክ
ከ15 ከ16 ጨዋታ በኋላ 2 ነጥቦችን ብቻ መሰብሰብ የቻለ ብቸኛው ክለብ ወልቭስ ነውና በጣም የወረደ እንቅስቃሴን እያደረገ ነው የሚገኘው። በዚህ ሲዝን በጣም ጨዋታዎችን እየተሸነፈ ነው የሚገኘው። እስካሁን ድረስ የትናንትናውን ጨዋታ ጨምረ ራሱ ካደረጋቸው 16 ጨዋታዎች 14ቱን ተሸንፏል። 2ቱን አቻ በሆነ ውጤት ነው ማጠናቀቅ የቻለው። ባለፈው ሳምንት ራሱ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ 4-1 በሆነ ውጤት ነበር የተሸነፈው። ነገር ግን በዚህ ጨዋታ ላይ ለአርሰናል በጣም ፈታኝ ቡድን ሆኖ መቅረብ ችሏል። በጣም በጥብቅ ነበረ ሲከላከል የነበረው። ብዙ ሙከራዎቹም ወደ በረኛው እንዳይደርስ ማድረግ የምችለው ነበረ። ብሎክ እያደረጉ አርሰናሎች እድሎችን እንዳይፈጥሩ ሲያደርጉ መመልከት ይችለናል። ነገር ግን አርሰናል በዚህ ሲዝን እንግዲህ በአንድ በኩል በጣም ሲደነቅበት የነበረ ነገር አለ። እሱ ምንድነው? በጣም ብዙ ክሮሶችን ያደርጋል፣ ከቆሙ ኳሶች ብዙ ጎሎችን ያስቆጥራል እና ይህም ነገር በዚህ ጨዋታ ላይ ከፍተኛ ጥቅም ሰጥቶታል። ምክንያቱም በክሮስ ምክንያት ነው እነዚህን ሁለቱንም ግቦች ማስቆጠር የቻሉት። ሁለቱም ኦንጎል ቢሆኑም እንኳን በክሮስ የተገኙ ግቦች ናቸው የነበሩት እና ብዙ ክሮሶችን ማድረጉ በስተመጨረሻም ውጤታማ አድርጎታል። ነገር ግን የትናንትናውን እንቅስቃሴ ለተመለከተ ምናልባትም ዘንድሮም የፕሪሚየር ሊጉን ዋንጫ ላያነሳ የሚችልበት እድል አለ ልንል እንችላለን። በእርግጥ ምን ጊዜም ማለት ነው የፕሪሚየር ሊጉን ዋንጫ ማንሳት የምትፈልግ ከሆነ እድለኛም ልትሆን ይገባል። በጣም ጎበዝ ስለሆንክ ብቻ ዋንጫ አታሸንፍም። አንዳንድ ጊዜ እንደዚህ አይነት እድለኛ የሆኑ ጨዋታዎችም ያስፈልጋል። እናም በዚህ ጨዋታ ላይም አርሰናል ይህንን ጨዋታ አሸንፎ መውጣቱ በጣም እድለኛ ቡድን ነው ማለት እንችላለን። በአንደኛ ደረጃ ሁለቱም የተቆጠሩት በወልቭስ ነው። ሁለቱም ጎሎች ኦን ጎሎች ናቸው የነበሩት። ሁለተኛ ደረጃ የተቆጠረበትን ደቂቃ ስንመለከት ራሱ 94ኛው ደቂቃ ነው ማሸነፊያው ግብ የተገኘችው። ኦን ጎል ሆኖ 94ኛው ደቂቃ ላይ መቆጠሩ ለአርሰናል እድለኛ እንዲሆን ያደርገዋል። ምናልባት ያቺ ኳስ ባትቆጠር ኖሮ ከዛ በኋላ የቀሩት 2 ደቂቃዎች ብቻ ናቸው የነበሩትና ከዛ በኋላ አርሰናል ጎል አስቆጥሮ ይህንን ጨዋታ ያሸንፋል የሚል ግምት የለኝም እና በጣም እድለኛ ቡድን ያደርጉ። ሻምፒዮን መሆን የምትፈልግ ከሆነ ደግሞ በተለይ በፕሪሚየር ሊጉ በምንም ይሁን በምን መንገድ ጨዋታውን አሸንፈ መውጣት ነው ዋናው ቁም ነገሩ። እናም ይህንን ጨዋታ ጎል ባያስቆጥሩም በኦንጎልም አማካኝነትም ቢሆን አሸንፎ መውጣት ችሏል። ዋናው ነገር ይሄ ነው። ቅድሚያ መሰጠትም ያለበት ጨዋታውን አሸንፋል ወይስ አላሸንፍክም የሚለው ነገር ነው። ይህንን ጨዋታ እንግዲህ አርሰናሎች ማሸነፍ ችሏል። በተለይ ደግሞ ባለፈው ከአስቶን ቪላ ጋር ባደረጉት ጨዋታ 2-1 በሆነ ውጤት መሸነፋቸው አይዘነጋም። በተለይ ደግሞ መጨረሻ ደቂቃ ላይ በተቆጠረች ግብ ነው ያንን ጨዋታ የተሸነፉትና ልክ ጎሏን ቡንዲያ እንዳስቆጠራት የተጫዋቾቹ የነበራቸውን ሪአክሽን ስትመለከቱ ደግሞ የተስፋ መቁረጥ ነገር ነበር የታይባቸው። ምናልባትም በዚህ ሲዝንም ይህንን ዋንጫ ላናነሳ እንችላለን የሚለው አይነት ነገር ነው ከፊታቸው ሲነበብ የነበረው። እንዲሁም በዛ ዙሪያ ቴሪ ሄነሪ በጣም ሲወቅሳቸውን መመልከት እችለናል። ገና ብዙ ጨዋታዎች አሉ ከዚህ በኋላ ገና 15 ጨዋታ ነው የተጫወታችሁት፣ ከዚህ በኋላ 23 ጨዋታዎች ይኖራሉ። እንደዚህ አይነት ሪያክሽንን ማሳየት አልነበረባቸውም የሚል ወቀሳን ሲያሰማ ነበርና ይህንን ጨዋታ ምንም ይሁን በምንም መንገድ ማሸነፋቸው አንደኛ ወደ አሸናፊነት መንገድም ይመራቸዋል፣ ሁለተኛ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትንም ማስፋት ይችላሉ። በእርግጥ ማንቸስተር ሲቲ ዛሬ ከክሪስታል ፓላስ ጋር ጨዋታ አለው። ያንን ጨዋታ ካሸነፈ መልሶ ወደ 2 ነጥብ ልዩነት ይመጣል። ነገር ግን በዚህ ጨዋታ ላይ ነጥብ የሚጥል ከሆነ ከአርሰናል ጋር ያለው የነጥብ ልዩነት የሚሰፋ ይሆናል። ያንን እንግዲህ ጨዋታውን መጠበቅ መቻል አለባቸው። ነገር ግን በአርሰናል በኩል ወሳኙ ነገር ይህንን ጨዋታ ማሸነፋቸው ነው። ምክንያቱም ፕሪሚየር ሊጉን አርሰናሎች ናቸው እየመሩ ያሉትና ሌሎቹን ወደኋላ ዞር ብለው ራሱ ማየት አይጠበቅባቸውም። የራሳቸውን ጨዋታ ብቻ እያሸነፉ መሄድ ነው። ነገር ግን ካለፉት ጥቂት ጨዋታዎች አንጻር ስንመለከተው አሁንም የተለያዩ ጥያቄዎችን ማንሳት መቻል አለብን። አንደኛ በተጫዋቾቹ በኩል የተጫዋቾቹ ኮንፊደንስ ቼክ መደረግ መቻል አለበት። ሜንታሊቲያቸው ራሱ በጣም መታየት መቻል አለበት። ምክንያቱም ፕሪሚየር ሊግን ማሸነፍ የምትፈልግ ከሆነ 38 ጨዋታዎች ላይ ጥሩ የሚባሉ ነጥብን መሰብሰብ መቻል አለበት። ያ ደግሞ የሜንታል ጥንካሬ መታየት መቻል አለበት። የአእምሮ ጥንካሬ ሲኖርህ ነው እነዚህን ጨዋታዎች ማሸነፍ የምችለውና ያንን ነገር ቼክ ማድረግ ያለብን ይመስለኛል። በተለይ ደግሞ በቼልሲና በአስቶን ቪላ ጨዋታ ላይ ትንሽ ወርዶ የተመለከትንበት ሁኔታ አለና ቼክ መደረግ ያለበት ይመስለኛል። በተለይ ደግሞ ዊሊያም ሳሊባና ጋብሪኤል ማጋሌሽ ቡድን ውስጥ በሌሉበት ሰዓት የመዳከም ነገርን መመልከት ችለናልና ያ ነገር ቼክ መደረግ መቻል አለበት። እንደ ቡድንስ ዋንጫውን ለማሸነፍ ብቁ ናቸው ወይ የሚለው ነገር ራሱ መታየት መቻል አለበት። አሰልጣኙም በደንብ ጥያቄ መጠየቅ ያለበት ይመስለኛል። በሚመርጣቸው ተጫዋቾች ዙሪያ እንደዚሁም ደግሞ ተጫዋቾቹን በሚሰጣቸው ሚና፣ ባጮት ስታይል፣ ይዞት በሚገባው ታክቲክ ዙሪያ ራሱ መጠየቅ መቻል አለበት። አሁን ለምሳሌ በትናንትና ጨዋታ ላይ የመሀል ሜዳውን ጥምረት ስንመለከተው ዲክላን ራይስ፣ ዙቢሜንዲና ኤዜ ነበረ መግባት የቻሉት። ከዚህ የበለጠ የማጥቃት ባህሪ ያላቸውን ተጫዋቾች ከመጀመሪያው ጀምሮ ይዞ ይገባው ነበር። ምክንያቱም ወልቭሶች ከዚህ ጨዋታ በፊት በሎ ብሎክ በጥብቅ መከላከል ይህንን ጨዋታ ለመጮት እንደሚገቡ ሁላችንም እናቅ ነበርና 2 ደብል ፒቮት
ዳሎትን መጠቀም አልነበረበትም ወይ ዴክላን ራይስን በቋሚነት ማስጀመር፣ ካልሆነ ደግሞ ዙቢሜንዲን በቋሚነት በማስጀመር ከዛ በኋላ ኤዜንና ኦዲጋርድን አንድ ላይ ማስጀመር ነበረበት ብዬ አስባለሁ። እናም በዚህ ጨዋታ ላይ ዴክላን ራይስን 6 ቁጥር ቦታ አድርገው ከዛ በኋላ ኤዜንና ኦዲጋርድን ከሱ ፊት ቢያደርጋቸው ኖሮ የተሻለ ነው የነበረው። ማጥቃት ላይም የተሻለ እንቅስቃሴ ማድረግ ይችሉ ነበር ብዬ አስባለሁ። ነገር ግን ያንን ነገር አላደረገም። እናም እዚህ ላይም አሰልጣኙ ልንጠይቅ ይገባል። በተጨማሪም ደግሞ በተጫዋቾቹ አጠቃቀም ላይ ራሱ ትልቅ ጥያቄ መነሳት መቻል አለበት። ምክንያቱም በክረምቱ የዝውውር መስኮት ጊዮኬሬስ ምርጥ አጥቂ ነው ተብሎ ነበር ወደ አርሰናል የመጣው። ነገር ግን አርሰናሎች አሁን የሚጫወቱበትን የአጨዋወት ስታይል ከተመለከተን ለጊዮኬሬስ እየተመቸ አይደለም የሚገኘው። ጊዮኬሬስ በሚጫወትበት ሰዓት በጣም ብዙ ክሮሶችን ማድረግ ያስፈልጋል። እንደዚሁም ደግሞ ይሄ ከጀርባ ኳሶችን መጣል ያስፈልጋል ለሱ ሲባልና ለሱ አጨዋወት ስታይል የሚሆን ነገር ማምጣት ነበረበት። ነገር ግን በዚህ ጨዋታ ላይ በደንብ የተመለከትነው ነገር ቢኖር ምንድነው ሳይድ ፕሌይ ነበረ። ወደ ጎን ነበር ሲቀባበሉ የነበሩት። ነገር ግን ጊዮኬሬስን ከተመለከት ነው ለእንደዚህ አይነት አጨዋወት ስታይል የሚመች ተጫዋች አይደለም የነበረውና ብዙ ክሮሶችን ለሱ ማድረግ ነበረባቸው። ቀጥታ ኳሶችን ለሱ መስጠት ነበረባቸው። ከተከላካዮች ጋር እንዲፋለምም ማድረግ ነበረባቸው። እናም ያንን ነገር አለማድረጋቸውም አርሰናሎችን ተወቃሽ የሚያደርግ ይመስለኛል። እንደ አጠቃላይ ግን ዋነኛው ነገር ይህንን ጨዋታ ማሸነፍ ይችላል። አሁንም ግን መስተካከል ያለባቸው ነገሮች አሉ። በተለይ ፕሪሚየር ሊጉን ማሸነፍ እንፈልጋለን የሚሉ ከሆነ አሁንም ብዙ ነገሮችን ማስተካከል መቻል አለባቸው። ከዚህም አሁን ከሚጫወቱበት የአጨዋወት ስታይልም የተለየ ነገርን ማምጣት ያለባቸው ይመስለኛል። በዚህ ሲዝን በተደጋጋሚ እንደተናገር ነው ከቆሙ ኳሶች ነው ብዙ ጎሎችን እያስቆጠረ የሚገኙትና ከኦፕን ፕሌይ ከክፍት ጨዋታ ራሱ ጎሎችን ማስቆጠር የሚችሉባቸውንም ታክቲኮችንም ማምጣት መቻል አለባቸው ብዬ አስባለሁ። ምክንያቱም እያንዳንዱ ክለብ የአርሰናልን አጨዋወት እየለመደ የመጣ ይመስለኛል። ምክንያቱም ደግሞ ያለፉትን ጥቂት ጨዋታዎች ስንመለከት አርሰናሎች ትንሽ የተቸገሩ ይመስለኛል። በተለይ ደግሞ በፕሪሚየር ሊጉ እየተቸገሩ ነው የሚገኙት ከቅርብ ጊዜ ወዲህና ለዛም የሚሆን መፍትሄ ማምጣት ያለባቸው ይመስለኛል። እንደዛ ካልሆነ ግን ዘንድሮ አርሰናል ዋንጫውን የማንሳቱ ነገር አጠራጣሪ ነው ብዬ ነው የማስበው። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ ግን ለአሁን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።